እናንተማ ምን አለባችሁ ሳቁ ሳቁ ይዋትኝ እግሯን ዛሬ ያነሷትኝ ማለት ነው ይውጥ ይሄንን የተሰበረው ሁለት ቦታ እንደዚህ አጥንታቸው ከ6 ወር እስከ 1 አመት ድረስ አጥንታቸው መጠንከር አለበት ያለበለዚያ ይሰበራሉ አሁን ለውሻ $2000 ግፍ እኮ ነው ማለት ነው እንደው እግዚአብሔር አትቆጣርብኝ እንዳልጥላት እንዳልገላት ምን ላርግ ልጄ ናት ቢውሽ አቃለው እስኪ ተረጋጉ እኔ እንዳወራ ሮዚዬ ፍቅር እኔ እንዳወራ አቤት 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 ጋይ ዛሬ ፊቴ ሌላ ሰው አልመሰለም መሲ እንዴት ነሽ ልጅ አልመሰልኩን ዛሬ ሲያስጠላ ዊግ አርጌ ልምጣ ተጠብቁኛላችሁ ዊግ ላርግ ማርያምን እብድ ነው የምመስለው ማታ ታጠባለው ጸጉሬን ብዬ እኮ ነው ዊግ አርጌ ልምጣ ተጠብቁኛላችሁ ማንን ስክት ላርጋቲ ማርያምን ሌላ ሰው መሰልኩኝ አንቺ ኪያ አለሽ እንደ ኪያ ምን ሆነሽ ነው የጠፋሽው ላይቭ አገቢ ማሪ በሰላም ነው ግንብራ ሶንኩ እሺ በቃ እንደዚህ ሉ ትቻለሁ ስሙኝማ ማለት ነው አሁን የጻፋችሁት ወሬ ማለት ነው ዛሬ ላውራው ወይንስ ከጌማቸው በኋላ ላውራው ምን ታስባላችሁ ዛሬ ላውራው ወይንስ ኬኬኔ ፍቅር ከጌማቸው በኋላ ላውራው በጣም ገርሞኝ ቦሌ ዛሬ ላሉ ሎሬ ለምን እንዳልኳችሁ ታውቃላችሁ በጣም ገርሞኝ እሬ ሰው ልጅ ግን ጨካኝ ነው እናቴን እንሳኝን ላውራ ዛሬ ቸኩለናል ይላሉ ማለቴ ለምን እንዳልኳችሁ ታውቃለች ምናልባት በዘር ወስዶትኝ ከዛ ንግስቷ በማታቀው መንገድ ኦሮሞ አማራ ተብሎ ደግሞ ይሄ ጌም እንዳይደረግ ብዬ ነው እና ጌሙ ካለፈ በኋላ ልለጥልጣው ብዬ ነው ምን ታስባላችሁ ዶች በዚህ ጌም መቼስ ኦሮሞና አማራ ልጆች እንትን እንደማትሉ ተስፋ አደርጋለሁ ኪያዬን ፍቅር ተስፋ አደርጋለሁ ዛሬ ላውራው አይኖ ለምመስልሽ ቀጫውን እሱ የሚሄድበት መንገድ ጌሙን የኦሮሞና የአማራ ለማድረግ ፈልጓል ገባሽ ችግር የለውም አውር ይላል እናንተ ላውራው በቃ እኔማ እስከ ጌሜ ድረስ ጠብቄ እስከ ጌሙ ድረስ ጠብቄ ቅዳሜ በኋላ እሺ ታረጋዋለሁ ብዬ ነበር እንዲ ሰህዝቡ በሁለት ማአሬ ሀወየ ቀነለይ አንድ ልቡ ነው በቃ ጋይስ ኦኬ እሺ ጌሙ ካለፈ በኋላ እናወራበታለን ለህቴ ስል በቃ ለህቴ ስል ጌሙ ካለፈ በኋላ በቃ ለህቴ ስል ጌሙ ካለፈ በኋላ ይለፍና እግዚአብሔርን አሁን እኔ ታሪክ ሆኖብኝ በዛኛው አካውንት እየመጣ ስለ ማን ነው ስለ አረብስ ባበሬ ፌት ልሰራ ነው ያውልስ ሪባይ እንጂ ሰደብኩት በኢንስታግራም ስለ ጃኒ ምን ይለኛል መሰላችሁ በቡና ጠጡ ማለት ነው ኦሮሞን ሰድባብላለሽ ገለምን ይላል ከዛ ወዲያው ደግሞ በራሱ አካውንት እኔ እኮ አይምሮዬ እኮ እንዴት እንዳልነቃ በራሱ አካውንት ደግሞ ይመጣና ጃኒ እኮ እንደዚህ ቡና ጠጡ እንደዚህ ብላ ፖስታለች እሱ ነው የመጀመሪያ ቀን ያደረሰኝ መቤቴን ቴክስታችን አለ ቡና ጠጡ ፖስታለች ቤታ ቡና ጠጡን አውሪያት እንድታጠፋላት ጋላ ሳይሆን ያለችው ጀላ ነው ብለሽ ንገሪያት ምናምን ይለኛል በዚህኛው አካውንት ቆየረ ብዙ እናወራለን እኔን ሁሉ የራቁትሽ ፎቶ አለኝ እያለ ሊያስፈራራኝ የኔማ ከነ ቴክስት ሁሉ ፖስቷል ሁሉን ታሪክ ከሐስከበ ይለፍ እሺ ጋይስ ይለፍ እግዚኦ እሺ ይለፍ በቃ ይለፍ ኖ ባፍንጫ አይደለም ጋይስ ማወራው በቂጤ ነው እንትን ምንድነው አለርጂ ነገር ይዞኝ አሞኝ ነው ለዛ ነው አፍንጫ ይዘጋል ምናምን አሞራው ከማን ጋር ነው ጋይ አሞራው ከማን ጋር ነው ጋይስ ሲሆን መጡ እንባል ነበር አመጣች
አቤት ስማኝ እንዳታወራ። ለምን አወራ ዛሬ አንተ ማለት? እኔማ ቀጠሮ ይዤለታለሁ። ከጌሙ በኋላ ነው የምለጠልጠው። ከጌሙ በኋላ ጠብቂ። አሁንማ ጌሙ ሳይገባ እንጂ ቤታ ደግሞ ጌሙማ ካገባ ያሸንፋሉ። አሁን እንደዚህ አድርገህ ቀጥቅጠህ ታዋርደዋለህ። ወደ ዘር ይወስደዋል። አይሄድም። ኦሮሞ ብለን አልተሳደብም ወይ አማራ ብለን አልተሳደብም ወይ ትግሬ ብለን አልተሳደብም። ኪያ ነው እያልን ያለ ነው። ደግሞ ስሙ ኪያ አይደለም ሰፋውዲን ነው። ኪያ አትበሉት፣ ሰፋውዲን ነው ማለት ስፋው ሰፋውዲን ስሙ ትክክለኛ እኮ ሰፋውዲን እኮ ነው። ማርያም ሰፋውዲን ነው ስሙ። እኔ ወደ ዘር እንዳይወስደው ለምን እንዳልኩ ታውቃለህ? አሁን ለምሳሌ ማለት ነው ከዚህ በፊትም ያደረጋት ሙድ አለች እና አሁን እኔ ኦሮሞ ስለሆንኩኝ ነው እንደዚህ የዘመቱብኝ ምናምን ኦሮሞ እኮ ምናምን አከሲ ቢል ገባ ወደ ዘር ይለወጣል ብዬ እኮ ነው። ወደ ዘር እንዳይለወጥ እዚህ የኦሮሞ ህዝብ ያገባው ኪያ ያለው ኦሮሞ ብለን አልጠራንም። ኦሮሞ ቤታ ቆይ ልጠይቅሽ ማርያምን፣ እኔ አልቀየምሽም። ኪያ እንደ ኪያ መረገጥ አለበት። እኔማ እኔ ያለኝን እኮ ስለማታውቅ ነው። በሁለት አካውንት ጭራሽ እኔ ነው ቤታ ይሄን ነገር ብለሃለች ብሎ ስለተነገረኝ ልጠይቅሽ ስለፈለኩ ማርያምን አልቀየምሽም እኮ ኮሜንት ላይ እየጻፍኩ ነበር። ቤታ ምን ብለሃለች አለ አሜሪካ ለመምጣት ስለፈለገ ነው ወይ ፕሮፖዝ ያደረገላት ብላ ጠይቀችኝ ባለ ብለሻል። የት አለ ቴክስቱ በለው። ድሮ እኮ ነው አሁን ነው ብለው ተደራርገናል እኮ መጀመሪያ ጥሩ እንትን ጓደኛሞች የሰው መስሎኝ ያቀረብኩበት እኔ ሄጄ እሱን እንደዛ ብዬ ተጽፈለት ጽፋልኝ አይደለም ብዙ ጊዜ እንደዋወላለን የሚለው በስመ አብ ወመንፈስ ቅዱስ። ቆይ ጠብቀኝ። እንኳን መደዋወል ቀርቶ የቂንጥራም ቆይ ጠብቀኝ። እንኳን ልደዋወል ቀርቶ ማለት ነው እንኳን ልደዋወል ቀርቶ ማለት ነው እንኳን ልደዋወል ቀርቶ ማለት ነው። ቆይ ላሳይክ። ይኸውልህ ቂንጥራ እሱ የሚለው ያለው ምንድን ታውቃለህ? በውሸት ነው ሊያዋርዱኝ ነው። አሁን ጻፈልኝ ላኩለትና የላይቭ የገባው ማለት ወራዳ እባብ ብዬ ላኩለትኝ ስልክለት ይሄንን ጌም ስለደረሰ አውቀው ሊያዋርዱኝ ነው በውሸት ብሎ ጻፈልኝ ብሎ ከዛ የቡና ጠጡን የተጻጻፉበትን ላከልኝ። አብሮ የተጻጻፉበትን እንዳለ ሪከርድ ማለት ነው። እሱ እንዳልሆነ ተረዳይ። I have a record ያለሽ ነው ወይ? አሁን በቡና ጠጡ ምናምን እኔ ኪያ ጋር ኪያ ጋር እንኳን ልደዋወል ቀርቶ ማለት ነው። ጌታ ምስክሬ ነው። ምልክ ሌላ እኔ ሰው ቴክስ ማሳይቀር ነው። ኦገስት 5 ላይ ነው የመጀመሪያ ቀን የእጅ ምልክት ላከ። ከዛ በኋላ የመጀመሪያ ቀን ያወራነው ብቻትን ነው። ይሄ አያልቅም። ያት ማርያምን እንኳን ልንደዋወል ቀርቶ ማለት ነው። እንኳን መደዋወል ደረጃ ልንደርሰን እኔ ጭራሽ ማርያም ትድፋኝን አላልኩም። ስላንተ መረጃ ወጣ እንኳን እንደዚህ ሂጂ እኔ ላወራም ማለት እሱ እንደዛ ነው ያለኝ። እንደዛ ብላ ጠይቀችኝ። እንደዛ ለዛ ነው ፕሮፖዝ ያረክላት አልኩኝ። አንደኛ ነገር ከማንም በላይ ታውቃለህ ከዚህ ሀገር መልቀቅ እንደማልፈልግ። ኦኬ አሜሪካ ላይክ ቤት ብፈልግ ለቫኬሽን ለሁለት ወር ለአንድ ወር ልሄድ እችላለሁ እንጂ ከዛ በላይ ለመሄድ አልሄድም ብዬ ነው ደግሞ መለስኩለት። ግን ቤታ እንደዛ ጠይቀቻለሁ። ከዛ በኋላ ደግሞ የፊንገር ሾው ለራሱ አስመጥቷል። እሱ ፊት ለፊት እጠይቀዋለሁ። ሼር አድርጉለት። ፊት ለፊት ብሎክ ነው ቤት ከብሎክ አውጡትና ሞዴሬተሮች ፊት ለፊት እጠይቅልሃል። እኔ እንደዚህ ላንተ ብያለሁ ወይ ተደዋውለን እናውቃለን ወይ ብዬ አረ ግሩፕ ላይ ነበርን መሰለኝ። ማርያም ስማቸውን ማንሳት አልፈልግም። የኔ ቤስት ፍሬንዶች ናቸው። አይደለም የኔን ጥሩ ነገር መጥፎ ነገር ወደ ውጭ ላይ አወጡ መጥፎ ነገርም ሲያገኙ ደረ ከነዛ ጋር ማህላ ቪዲዮ ኬሽ አያገባኝም አይመለከተኝም። እሱ እኮ እያለ ያለው እኮ እኔ ሄጄ ለኪያ አሞራው እኮ ዲዚኔ ጠበሳት አሜሪካ ልሄድ ነው እንዴ ምናምን ብዬ ስጠይቅ ማለት ነው። እናቴን ሰኔ ጭራሽ ተደዋውዬ ማላቅ እንኳን እንደዛ ፊት ለፊቴ ራሱ እሱ ይናገራል። ብትደዋውልስ ምን ነው ከወንድ እንኳን ለሚያተደዋወልሽው ፒኪኒ ከምለብስ ፒኪኒ እንዴት ሴት ልጅ አንድ ሴት ልጅ እኮ ናት ፒኪኒ ለብሳ የምትመጣው። እናቴ ትሙት ፒኪኒ ለብሳ የምትመጣው እኮ ሴት ልጅ ናት። ኧረ አታስቅኝ አትበይ። ይሄ የህፃን ልጅ ጫማ እኮ ነው። እናቴ ትሙት ይሄ ቡሺ ወንድ አገረድ ቆሻሻ ስንት ሰው እያባላ የቆየ። እኔ ከአሁን በኋላ አልፈራም፣ ማንንም አልፈራም።
እኔ ጌም ለምና በደንብ የራሴን አስተያየት ሰጥበታለሁ። ግን በዚህ ባለው ግን እኔ ጭራሽ እግዚአብሔር ፊት ለፊት ኪያን እጠይቀዋለሁ። አሁን እዚህ ሁሉ ደውዬ ሳይቀር እኔ እናንተ ተደዋውለን እናውቃለን ብዬ ሁሉ ልጠይቀው እችላለሁ። እመቤት እንደው ፒንክ ከለር እንኳን አይደለም ፎቶ አለ ግን የራስ እንዴት ነው የሚከለው? ራሱ በራሱ አይደለ እንደ ገባው ያ ማርያም ከነሳ ጠይቀዋለሁ። ፊት ለፊት ይደወልኩልን ፊት ለፊት ነው የምጠይቀው። እንኳን አይደለም ጽንሕት ሐሳብ ዘይዱ ናቢ ወይ ለምን ተደርኻን ለኾነ ነገር ሰብሕ ዘምለ ተረብለ ዘርቤ በእናታችሁ ጭራሩ ዋላ በፖስትኩትኒ ቀማላ ጽንሕት ማን ሰው ዝምጽልከለን እኔ ነኝ የጀመርኩት ከኔ ጋር ይጨርሳል። ደውል ነይሩ ምሽ ባኻ በኻሊ ለለ ናያቶም ናዘን ሊእኸና ሊለራ እሳቶም ተመሊሶም ዞም አውዝ ቋንቋ ዋጉዑ ማለት ነው። ከይ ሰብዓይ ላይ ደውለም ለኸል ወንድማችንን ፎቶ የወንድማችንን ፎቶ አንሺ። ነብር የሎ ሲያንሳቅ ቅዱስ ሚካኤል ካለበት የወግ ጎዳና እዛው ያስቀምጥ። ካንተ ግማታማ እና ባስሎንክ ነው የምታስመስለው። መድኃኔዓለም ካለበት የወት መቃብር ያንሳቅ እዛው ያስቀምጥ። እና ባናና ነው አንሻሽ የምትለው ቆርቆራ። ኤኒዌይስ እኔ በፔጁ ከጌሙ በኋላ ቅዳሜ በኋላ ሄድበታለሁ። በተረፈ እንትን ብያለሁ። ንስኻትኩም ስለይፈለጥኩም ኢኹም ብኻሊእ ከዚ ምሸው እዚ እናገርልኩ ይፀርፈለኹ ገለ ብኻሊእ ገይሮም ኣዝዮም እዞም ኣብዚ ናዛ ዓዲ እዚ እንትን እኒአው ጉልበተኛታት ብኣቶም ገይሮም ከስት ይኸው ከሆስፒታል ተመለሰችም። ይበኒ ምና ነው እግሯን ተሰብራ ላይሹም ስቶሪ አድርጌ ክያ ይሰበር ወይኔ ክያ ይሰበር። አሌክስ እኮ ነው ቅድም እየሰማሽ እንደዛ ስትይ ክያ ይሰበር ምን አደረገች? አጥንቷ የሚሰበር አለ ወይ ዘንድሮ የቲክቶክ ነዋሪ እኮ ከባድ ነው። ስሚ ኦይ ቴሌግራም እጅ ላይ ነው ቤታ? አዎ አንዴ የሚታርግ ይችላል ነው ስሚው አንዴ። እሺ ይቺ እባክሽ ጅል ልስማው ሚዩት አድርጊ። የላኩልሽን ዜድ አዳምጪ። በቃ ትንሽ ቤተሰቦቼን አውርቼ ልክልሻለሁ። እሺ እሺ። ታማን ጆከር ፎቶሽን ለጥፎ እየረገጠሽ ነው። ለምን ቆለጡ ላይ አንጠለጥለው? ምን አገባኝ ውዴ፣ እርገጠኛ ምን አገባኝ። እኔ ስንት ሀሳብ አለብኝ። እኔ ቆንጆ ስንት ጭንቀት አለብኝ። ገባሽ? ሰው ረገጠኝ አለም 6 ዓመት ቲክቶክ ላይ ውዬ እንትና ረገጠኝ ብዬ እንደ አዲስ ልቤ እንትን ሊል ማንም ሰው የተነሳ ይርገጠኝ። አይ ዶንት ኬር፣ አይመለከተኝም። እኔ ስንት የሚያሳስበኝ አሁን ውሻዬ እግሯ ተሰብሮ ስንት $2000 አውጪ ተብያለሁ። እንኳን ሰደበኝ። ከሰደበኝ አለቅላቂ አቃጣሪ። ኧረ ቢሰድበኝስ እኔ ዴ ቲክቶክ ላይ መሰዳድ የምታረቅ አዲስ ነው እንዴ?
አረ እነዚህ አታስረጃቸው ታያቸው ውዴ። ማንም ያልሰራውን ቪዲዮ ነው እኮ ጥቼ ሰርቻለሁ እኮ ምን አርጊ እንደሚሉኝ እኮ አላውቅም። እኔንማ ሲወዱኝ ውዶቼ በቃ እኔ ደስ ይላቸዋል። ተንኮስ እኔን ማድረግ ደስ ይላቸዋል አይደል? ሰላም አትፈልጉ ማለት እኔን ተንኮስ ማድረግ ሌላ ሰው አትናገሩ። እኔን ብቻ በቃ እየመጣችሁ ጫና የምታደርሱብኝ ምን አባታችሁ አርጊ ነው የምትሉኝ? ያማቸው እንዲሄድና ወሬ ከማውራት የለቀኩትን ቪዲዮ ቤታ ድምጽ አትሆኝም። ቤታ ድምጽ ኪታነቅ መድኃኒዓለም ድምጽን ያንቀው። እዚህ ኮመንት ላይ ምንም ነገር ሳታይ ትመጣና ሰውን ለመተቸት ለሰው ጥላቻ ቶሎ ለመናገር ትሄዳለህ። ሌላው ማንን ነው ጌም እየተጫወተ ያለ ሄደ የጠየቀው? እኔ ቤታን ብቻ ሲሆን ግን አይኔ ተቁለጭልጮ ይመጣል። ተነሳውን ግን የምር ያዘንኩልሽ ለህይወትሽ እዘኝ። እኔ ቆንጆ ለህይወትሽ እዘኝ። ልጆችሽ ምን እንደበሉ ኑሮሽን ወቂ ውዴ። ምን ለኔ ታዝኛለሽ? እሺ አልኳችሁ። ከሰደበኝ ምስደበኝ ውዶቼ፣ ላይ ከሰደበኝ ምስደበኝ። ዲኒ ምን አገባኝ ዴ? ለምን ማትረዱት? ከሰደበኝ ምስደበኝ አይመለከተኝም ነው ኩምላችሁ። ካልሰደበኝ ምሰየው እንኳን አልሰደበኝ በቃ ዴ። ከሰደበኝ ሰደበኝ፣ ካልሰደበኝ ችግር የለውም እኮ ምንም የሚካበል ነገር የለውም። ምን አርጌ ነው የምትሉት? እና ይመጡና ጋይስ ልክ ይመጡና ድምጽ ሁኚ። በእኔ ፔጅ መስሎኝ እኮ አሁን ሁኚ። ገና አሁን ከመልቀቄ 91,000 ሰው ያየው እኔ ሁኚ። ሊመጡና ድምጽ እናንተ ነግራችሁኝ አይደለም ራሴ ህሊና እኔ ሆንኩ አልሆንኩላችሁ ምንም የሚጠቀመው የእውነት ካወራም ማለት ነው። እኔ አንድ ተራ ቤታ አንድ ተራ ግለሰብ ሆንኩ አልሆንኩኝ የአማራን ህዝብ አላድነው አልለውጠው። ህሊና ሁሉም ነገር ህሊና ፈቅዶ የምታረጉት ነገር ነው ደስ የሚለው። ውስጣችሁ ተሰምቷችሁ ህሊናችሁን ፈቅዶ የምታረጉት ነገር እንጂ ካሁን ሰው ይወቅሰኛል፣ ሰው ያዝንብኛል፣ ወይ ፎሎ አጣለው፣ ወይ ሰው ይርቀኛል ብላችሁ አይደለም። ህሊና የሚፈቅደውን ነገር ነው እኔ የማደርገው። እናንተ ስላላችሁኝ አይደለም ድምጽም ሆነው፣ እናንተ ስላላላችሁኝ አይደለም ድምጽም ሆነው። ውስጤ የፈቀደውን ህሊና የፈቀደውን ነገር ነው የማረገው። ተረዳችሁኝ? ማንም ስላላለ ማንም ተነስቶ ጌም ተጫወተ የፈለገ ሰው ቢል ህሊናዬ ምን ያዘኛል ነው ጭንቅላቴ ምን ያዘኛል? ቤታ የተደረገው ነገር አግባብ ነው ትክክል ነው አይደለም እኮ ምን ማድረግ አለብሽ ብዬ ህሊናዬን ጠይቄ ነው እንጂ ማደርገው እናንተን ጠብቄ እናንተ እንዳታስኑብኝ ብዬ ድምጽ ልሁን አልሁን አልልም። በነገራችን ላይ እናንተ ሳትሉኝ ነው እኔ ህሊናዬ ተሰምቶኝ ሆንኩት። እናንተ ማታደርጉትን እኔ መታችሁ ድምጹኛ ታይ ስንት ሰው አላረ እንዴ ያልሆነ ስንት ሰው ያልሆነ አላረ እንዴ አመዳም እኔን ሲሆን ትመጣላችሁ። ጠይቋ ከኔ ጋር ቀን ከሌሊት የሚሰዳደቡት የምታሽቃብጡላቸው ማታ ደሞ ሁኝ የሚሉት እኮ ነገር ነው የሚሆነው። የሚገርመኝ እኮ እንደው በእርስ በርስ በተስማሙና በተዋደዱ ቀን ከሌሊት እንዳህያ ለጠላት የተረጋገጡ ደሞ ያወራሉ። ሰው ልጅ ለራሱ ለህሊናው ሲል ያድርግ እንጂ ለሰው ብላችሁ አታድርጉ። ምንም ነገር የትም አያዘልቃችሁ። ቀንና ጊዜ ጠብቆ በሰራችሁ ልክ ትዋረዳላችሁ። ለህሊናችሁ ህሊናችሁ የሚፈቅደውን ነገር የሚሰማችሁን ነገር አድርጉ። እኔ ይህንን ሳረግ ወይኔ ሰው ሊጠላኝ ይችላል፣ ወደ ፖለቲካ ቤታ ተመለሰች ሊለኝ ይችላል፣ ቆይ እስኪ ፎሎ እንዳያነሱብኝ ወይ ቪው እንዳይቀንስ ላይቭ ላይ ሰው እንዳይመጣ ብዬ አይደለም። አይነው አውቀዋለሁ፣ ግን ውስጤ ምንድነው የሚያስበው? ቤታ ብሔር አልሰደብሽም፣ የማንንም ብሔር አላንቋሸሽም። ለህዝብሽ ግን ለማንም ለራሱ ሰው ለሚሆነው ለህዝብሽ ድምጽ መሆን አለብሽ። እህትሽ ባልሆነ አጸያፊ ነገር ተሰውታለች፣ ድምጽ መሆን አለብሽ ብዬ ህሊናዬን ጠይቄ ወቅሼ እንጂ እናንተን ወይኔ እንትና ሊሰድበኝ ነው እንዴ ተነፉ ነው የምላችሁ። ህሊናችሁን ጠይቁት። ኤኒዌይስ ራሴን አታሳብዱኝ እሺ ውዶቼ፣ ራሴን አታሳብዱኝ። ለራሴ ጭንቅላቴ ዝክራንም ዛሬ ራሴን አሞኝ
በቃ ቴንኪዩ። ነፍስሽን መከተል ነፍሳችሁን መከተል ያለባችሁ። ነፍሳችሁ ውስጣችሁ ምን ያዛችኋል? ወይኔ ምናምን አንድ ላይክ እንደ እንትን አትሁኑ። አሁን ክፉ ነገር መናገር ስለማልፈልግ ይቅር። እና ሌሎችን ብሔሮች የሚረዱ ይመስለኛል። እኔ አሁን አንድ የኦሮሞ ልጅ ተነስቶ በኦሮሞ አካባቢ ሰው ሞተ አረፈ ቢል ለምን አባህልክ እንዴት አልክ ብዬ አልተከራከረው። በቃ ለራሱ ወገን ያለው ግን የሰውን ብሔር እያንቋሸሸ ከሆነ ለምን ብዬ ጥያቄ ትጠይቃላችሁ። ከዛ በተረፈ ተጋሮችም ተነስተው የራሳቸውን ለብሔራቸው ለማንነታቸው ድምጽ ቢሆኑ ለምን ብዬ ነው አልከራከርም። በእርግጠኝነት ሌሎቹ ሌን የሚከታተሉኝ ሰዎች ሌላ ብሔር ተከታዮች ለምን ብለው እንደማይጠይቁ ተስፋ አደርጋለሁ። ለምን ማንንም ትንሳልል ለእህታችሁ ድምጽ ነው የምትሆኑትና እንን ነው የማስበው። ምንም አትወዱኝም አሽቃባጭ ስለምንወድሽ ነው። ስለምትወደኝ ሙልጭ እያረክ እየሰደብክ ሰድቦ ለሰዳቢ እየሰጠ ነው የምትወደኝ። የሚወድማ ሰው ትግስት ይኖራል። የሚወድማ ሰው በፍቅር ይጠይቃል። የሚወድማ ሰው በውስጥ መጥቶ ይቆጣል። መውደድ ማለት ለእናንተ ምንድን ነው? ትርጉሙን ታውቁታላችሁ? መውደድ ማለት በላይ ወድሻለሁ ማለት አይደለም። መውደድ ማለት የውስጣችሁ መውደድ ነው። የውስጥ መውደድ ነው። የውስጥ መውደድ ማለት ደግሞ እኔ ጥፋት ሳጠፋ በውስጥ መታችሁ መቆጣ፣ መገጸስ፣ መስደብ፣ መናገር። እኔ አሁን ያቺ ፊንገርን ድሮ ትሰድበኛለች በውስጥ መጣ ትላለች። ቢገባት ኖሮ ለጠላት አሳልፌ ላለመስጠት ነው ስህተቷን በውስጥ ስነግራት የነበረው በሰዓቱ ማለት ነው። እሷ ቆረቆራም ስለሆነችና ድንባዣን ቢጤ ስለሆነች እንጂ በውስጥ ሄጄ የምቆጣት ምሰድባ የምናገራት ስታጠፋ እንዴ ነው ሰድቦ ለሰዳቢ አጥቅቶ ላጥቂ ላለመስጠት ነው። እኔ ለራሷ ጥፋቷን ሶሪ ማማይ ከምን ቆይ ምዝግብሽን ለራሷ ጥፋቷን ስነግራት የነበረው ማለት ነው። ቢገባት እሷ ማይገባት እናት ማይገባት መታት ሰድበኛለች በውስጥ አንቋሽኝ በውጭ መዋረድን የለመዱት። የለም ቆይ ምግብ ምሳል አሰርችላታለሁኝ እና ያንን ነው የማደርገው። የሚወድ ሰው አንቺ ቀማላም ቦርኮ ተዘብዝፈሽ ትቀመጫለሽ ለህዝብሽ ድምጽ አትሆኝም ከማለት ቤታዬ ዛሬ የተፈጠረውን አማራ ክልል ላይ ሰምተሻል? እባክሽ ለእህታችን ድምጽኛ ያያችሁ ይገዛል የሰው ልጅ ትክክላቸው ኩብላችሁ ካልሆንኩኝ እንኳን ለመሆን ያነሳሰኛል። መተገን አንቺ በቃ እዚህ ተዘብዝፈሽ ተቀምጠሽ ትያለሽ ገንዘብ ትለቅበል ለህዝብ አታስቢ ደንቆሮ ድምጽ አትሆይ እንዲህ ስትል ማለት ደሜ ነው የሚፈላው። በቃ ምን አባቱ ማን ስለሆነ ነው እሱ የሚለኝ እሱ ሆኗል ብዬ ላይክ ንዴት ውስጥ ትገባላችሁ። ከዛ ሁሉ ግን የሰው ልጅ በፍቅር ማሸነፍ ትችላላችሁ። እኔ ማንም ሰው በፍቅር ያሸንፈኛል። በጉልበት ግን ማንም እኔም እናንተ ማሸነፍ አልችልም፣ እናንተ ምንም ማሸነፍ አትችሉም። እሺ ውዶቼ በጉልበት መቼም ማሸነፍ አትችሉም። መቼም በቃ እኔም እናንተን እኮ ማሸነፍ አልችልም። በቃ በጉልበት ማንንም አያሸንፍም። በፍቅር ግን ሰው ልጅ መግዛት ትችላላችሁ። ስታዩ ቤታ ለምን ይናረክሽ በጥያቄ እንዴ እርግጥ አርገኝ ድምጹኝ እርግጥ አርገኝ እንዲ በይ እንዴ እንዴት ይሆናል እንዴ? ድምጽ ስኖ መከራ ድምጽ ሳኖ መከራ ውስጥ እኮ ከተቱን። አይዞሽ ወይ አይዞሽ እግሯ ተሰብሯል እኮ አይዞሽ አንቺማ ምን አለብሽ እግርሽን ሰብረሽ $2000 ነው $2000 ተይኝ እስኪ ተይኝ ሄቨን ተይኝ እንግሯን አሁን ቀጣይ ሳምንት ነው የምናስደርግላት። አንቺ ምን አለብሽ? በቃ አትደጋግሙት በቃ ወዶች አትደጋግሙት። ምግብ እንስጣት አንዴ በማርያም ስላመማት እንስጣት። ቆይ ጌም ምናምን እንጫወታለን ችግር የለው ቡና ጠጡ። ከጌም በኋላ እንሄድበታለን እሱን አጀንዳ አትሰሙም እንዴ? ከጌም በኋላ እሱን አጀንዳ እንሄድበታለን እናወራበታለን። እሺ ከጌም በኋላ ማማይ እዚህ ላስቀምጥሽ ብትወድቂ ስሻውን ዘለሽ አስቀምጫት እንዳልይ ትወድቅብን ነው አብረን ተይዘን እንሂድ። ግንባርሽ ትላላችሁ ሰው በፀጉር ሲሆን ግንባርሽ ሰው በሂውማን ሄር ሲሆን ከሂውማን ሄር ውጭ አትወጭም። ምንድነው እናንተ ሰዎች ግን የሚሻላችሁ ግን ምንድነው ግን ፍላጎታችሁ? ተይማ ሰው አሁን በፀጉሬ ሆኜ ስመጣ ግንባራም ይላሉ። ግንባሬን ደግሞ በዊክስ ሸፍነው ደግሞ ካለ ሂውማን ሄር አትወጭም ትላላችሁ። ምንድነው እናንተ ግን ቆለጦች የሚሻላችሁ ግን ምንድነው እናንተ ሰዎች ግን የሚሻላችሁ? ኖ ማማ
ኖ ምንድነው ግን እናንተ አላማችሁ ግን? እኔና ቆይ ምሳ እንስጣታ በምሳ እንስጣ። እባክሽ ስልኩን አትንኪ፣ ሌላ ነገር ነው የሚመስለው። ስልኩን ስነካ እኔ የሆነ ፊት የሆነ ነገር የሆነ ነው የሚመስለው ብለሪ ሲሆን፣ ቆይ ምሳ እንስጣት ነኝ። ወይ ቁጭ በይ ሲዳ ሌላ ማማ ሌላ ነው። አንዴ ውዶቼ ምግብ ልስጣት ነው። ሰራውላት ምግብ ነው ማይ ነው። ቆይ አንዴ ሲዳውን ይውላ ምግብ አልሰጥሽ። ቆይ እናትሽም ዛሬ ኖ ማማ ኖ። ቆይ አንዴ ላቅርብልሽ። ቀዝቀዝ እንዲቀዘቅዝላት ፍሪጅ ውስጥ አድርጌው ነበረ። ትኩስ ነበር ቅድም ሰርቼ። ይበቃሻል ታመሻል ብዬ ነው ሁሉ የሰጠሽ። ኖ ማማ ኖ ሄቨን አንዴ ላርግ እናቴ ቢ ማይ ጎበዝ ልጅ ግጫ ቢ ቆይና ብላትና ምሰዋን እንሄዳለን። ሻ እንዴ ጎበዝ ቢ ይሄንን ደግሞ ለራቷ ይሁላት በላም ግን ደረቀባ መሰለኝ ፍሪጅ ውስጥ አስገብቼው። አይዞሽ እኔ እናት አይዞሽ ይኸው ያግሯን የተሰበረው። አይዞሽ የኔ እግር ይሰበርልሽ። አይዞሽ ቢ ልጨምር ትንሽ ልጨምርልሽ። እማዬ እንኪ ሄቨን እንኪ ውይ ውሃ መጠጫዋል የራሷ ስለሆነ ችግር የለውም። እንኪ አይዞሽ የኔ እናት ቢ አይዞሽ። አሁንማ ተጎድተሻል። ልንከባከብሽ። ይህ እኮ የራሷ ነው ሳን እኔ ልንከባከብሽ እንጂ አይዞሽ ውይ የኔ እናት አይዞሽ ቢ ተጎድተሻል። ቢ አይዞሽ ውዴ አይዞሽ። ቢ ውሃ ልስጥሽ ታነቅሽ። ቢ አይዞሽ ውዴ አይዞሽ።